ኢራን በአንድ ምሽት ውስጥ ሙሉ በሙሉ ልትወድም ሰዓቱ ደርሷል ሲሉ ፕሬዝዳንት ትራምፕ ተናገሩ። እኛም የምንሰራውን ያዩታል ሲል የኢራን መንግስት አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በአንድ ምሽት ውስጥ ሙሉ በሙሉ ልትወድም እንደምትችል በመግለጽ ከፍተኛ ማስጠንቀቂያ ሰጥተዋል። ትራምፕ በሰጡት መግለጫ ኢራን ትልቅ ሀገር ብትሆንም የመዋጋት አቅም እንደሌላት በመጥቀስ ሀገሪቱ አዲስ ስምምነት እንድትፈጽምና የሆርሙዝን ሰርጥ እንድትከፍት የተሰጣት ቀነ ገደብ ዛሬ ማክሰኞ 2 ሰዓት ላይ እንደሚያበቃ አስታውቀዋል። ጥቃቱ ዛሬ ሌሊት 9:47 ላይ እንደሚጀምርና ከዚህም ቀደም ታይቶ የማይታወቅ እንደሚሆን የዛቱት ትራምፕ ከጥቃቱ በኋላ ኢራን የኃይል ማመንጫም ሆነ ድልድይ እንደማይኖራትና ወደ ድንጋይ ዘመን እንደምትመለስ ገልጸዋል። ኢራን በበኩሏ የቀረበላትን ቀነ ገደብና ማስጠንቀቂያ ውድቅ ማድረጓን ተከትሎ መላው ዓለም በቀጣይ በሚፈጠረው ሁኔታ ላይ ከፍተኛ ጉጉትና ስጋት ላይ ይገኛል። ኢራን እርስዎ አይፎክሩ፣ ቀጥታ ወደ ተግባር ይግቡና እኛም የምንሰራውን ያዩታል ስትል በ10 ቀናቱ ገደብ ላይ ወቅት መናገሯ ይታወሳል። አስቸኳይና ፈጣን መረጃዎችን ለማግኘት ፎሎ በማድረግ እና ላይክ በማድረግ ይጀምሩ።